ጤና ይስጥልን። ዳጣ ቀጣይ ክፍል። ሰላምዬ ስለ ልጇ ጉዳይ ጠይቃለች። አቶ ደረጀ ይሄን ሁሉ ጉድ ተሸክሞ ኖሯል ለካ። ነገር ግን ምንም እንዳልተፈጠረ፣ ምንም ነገር እንደሌላ፣ ምንም ትዝታ ነገር እንኳን አያይም። ትዝ ብሎትም አያውቅም። ዳጣ ራሱ እንዴት እንደተወለደች፣ በምን ምክንያት ከሌላ ሴት ተገናኝቶ ዳጣን እንደወለዳት እስከዛሬ ድረስ ያየነውና ያወቅነው ነገር የለም። ሰላምዬ ግን የውስጧን ቁስል፣ ውስጣ የነበረውን ነገር ሁሉ ተናግራለች። ምክንያቱም ዳጣ ሰላምዬ ነፍሰ ጡር ናት። ስለዚህም ማርታ መልካሟ ሴት ሰላም እርጉዝ ሆና መስራት የለባትም። ስለዚህ ቤት ተከራይተንላት እናረሳታለን፣ እናስወጣታለን። እዚህ ደግሞ ሌላ ሰራተኛ እናመጣለን። ስለዚህ አንተ ጠይቃት ብለዋል ነበር። እሱም መውጣት አለባት። ስለዚህ እስከ መቼ ድረስ ነው ነፍሰ ጡር ሆና የምትሰራ ቤታችን? ቤት ተከራይተን እናስወጣታለን ብሎ ሰላምን ጥያቄ ሊጠይቅ ለብቻቸው ተቀመጡ። ቤት ተከራይቼልሽ አስወጣሻለሁ፣ እዛም እናረስሻለን፣ እንደዚህ ደክመሽ መስራት የለብሽም ብሎ ጠየቃት አቶ ደረጀ። ሰላምም አልወጣም ጋሼ ስትል መለሰችው። ለምንድነው የማትወጪ? ምክንያትሽ ምንድነው ብሎ ጠየቃት። እሷም ረሳሁ እንዴ? እኔ እዚህ ቤት ንቅንቅ አልልም፣ የምጠብቀውን ነገር እስከማገኝ ድረስ እዚህ ቤት የምጠብቀው ነገር አለኝ። እድሜ ዘላለሜን የኖርኩላት፣ የደከምኩላት፣ ልጅነቴን የጨረስኩባት፣ ለሷ የኖርኩላት ልጄን የት አደረክ ብላ ጠየቀችው። ልጄን እፈልጋታለሁ፣ ልጄን እስከማገኝ ድረስ አልወጣም ብላ ግልጽ በግልጽ ነገረችው። ደረጀ በጣም ደነገጠ፣ በጣምም አለቀሰ። በዝምታ በውስጡ ብዙ ነገርን አሰበ። ሰላም ግን ውስጣ ሲመላለስ የነበረው፣ ውስጣ ቆይቶ የነበረውን ሁሉ አውጥታ ተናገረች። እኔን የምታስወጣኝ ከሆነ ግዴታ መናገር አለብኝ፣ ለእትዬ ሁሉን ነገር አሳውቃለሁ አለችው። አታደርጊም፣ አታሳውቂም ማለት። እሷም ደግሞ ልጄን በሕፃንነቷ ገና ደም ነበረች፣ ልጄን ወሰዳችሁ፣ ከኔ ነጥቃችሁ። ስለዚህ ከነገ ጎዳ ዛሬ ልጄን ትሰጠኛለህ ብዬ እየጠበቅኩ ነው። ልጄን ስጠኝ፣ ልጄን አምጣልኝ። ከዚህ ቤት የምወጣ ልጄን ስታመጣልኝ ብቻ ነው አለችው። እሱም ቤቱን ተከራይቼልሽ እዛ ከገባሽ በኋላ እንመካከራለን አላት። ሰላምን በተአምር አላደርግም፣ ምን እሺ ከዚህ ቤት ከወጣሁ በኋላ ልትክደኝ? ምን እንዴት አድርጌ ልከታተል ይችላለሁ? አላቅሽ የምትለኝስ ብላ እምቢ አለችው። እሱም በሀሳቧ ተስማማ። ካልሽ እሺ ይሁንልሽ፣ ነገር ግን እናወራበታለን አላት። በጣም ይገርማል። ኤቢ የውሸት ባል አምጥታ ወይንም ባል ሆንልሻለሁ ብሎ ቤተሰቦቿን እንድታዋወቅ፣ ከተዋወቃቸውም በኋላ ደግሞ ሰላም በውሸት ባሌ ነው ብላ እንዳሳወቀቻቸው ፊት ለፊታቸው ሊያዋርድላት ኤቢ በጣም አብስታለች። የሰላም ባልን ማን እንደሆነ፣ የልጇ አባት ማን እንደሆነ ለማወቅ ኤቢ ለምን ቸኮለች? ምናልባት ናታንን ጠርጥራ ሊሆን ይችላል ብዬ ገመትኩ። ወይንም አባቷ፣ ምክንያቱም ሌላ ወንድ ስለሌለ ቤት ውስጥ
ናታንም ወደፊት ሂልሜ ይሳካል ከናታን ጋር ብላ ስለምታስብ፣ ናታን ግን አይፈልጋትም። ምናልባት ዳጣን ነው የሚያስባት። ኤቢ ዳጣ እህቷ መሆኑን አታውቅም። እህቷ እንደሆነች አታውቅም። ዳጣ ግን አውቃለች። ሰላምዬም የዳጣ እናት መሆኗን አታውቅም። ዳጣም አታውቅም። ሁለቱም አይታወቅም። የሁለት ዓለም ሰዎች። መቼ ይሁን አቶ ደረጀ እናትና ልጅ የሚያስታውቃቸው ዳጣንና ሰላምን? ይገርማል። በተስፋ እንጠብቃለን። የመሰሩት ድራማ በጣም ይመቻል። ለማንኛውም ውድ ቤተሰቦቼ መልካም ቆይታ ይሆንላችሁ። የሚቀጥለው ላይ እንግዲህ አብረን እንጠብቃለን።